እሺ ልጆችዬ አሁን ከኔ ጋር አንድ የመጽሐፍ ቅዱስ ታሪክ እንማራለን። ታዲያ ያንን ታሪክ ከመጀመሪ በፊት አንድ ጥያቄ ልጠይቃችሁ ነው ልጆችዬ። ታዲያ ያንን ጥያቄ ስጠይቃችሁ እናንተ መልሱን በአእምሮአችሁ ታስባላችሁ ማለት ነው። እሺ እናንተ በጣም ብዙ ሰዎች ባሉበት ህዝቦች ባሉበት ቦታ ሄዳችሁ ታውቃላችሁ? ወይም በዛ ቦታ ተገኝታችሁ ታውቃላችሁ? ታውቃላችሁ? በጣም ብዙ ቦታ ምናልባት እነዛ ሰዎች ይሄዱ ሊሆን ይችላል ወይም ደግሞ ተቀምጠውም ሊሆን ይችላል። በእነሱ ቦታ ተገኝታችሁ ታውቃላችሁ? እስቲ የማያውቅ ሰው እንደዚህ ያሳየኝ፣ የሚያውቅ ሰው ደግሞ እንደዚህ ይበለኝ። ስለዚህ አብዛኞቻችሁ በእነዛ ስብስብ ውስጥ በሰዎች ስብስብ ውስጥ ተገኝታችሁ ታውቃላችሁ ማለት ነው። ታዲያ ዛሬ ከመጽሐፍ ቅዱሳችን ውስጥ አንድ በሰዎች ስብስብ ውስጥ ስለነበረ ስለ አንድ መምህር እንማራለን። ያ መምህር ስሙ ኢየሱስ ይባላል። ማን አልኳችሁ? ኢየሱስ። አዎ ኢየሱስ ክርስቶስ በጣም ድንቅ መምህር ነበረ። ሰዎችን ያስተምር ነበር። ማስተማር ብቻ አይደለም፣ ተአምራት ተብለው የሚጠሩትን ድንቅ ነገሮች ያደርግ ነበር። ልጆች ተአምራት ማለት ምን ማለት ነው ግን ታውቃላችሁ? ተአምራት ማለት እኔ እነግራችኋለሁ። እሺ ትነግረኛለህ? እሺ ንገረኝ። ለሰዎች ጥሩ ነገር ያደርግ ነበረ። አዎ ኢየሱስ ክርስቶስ ለሰዎች ጥሩ ነገር ያደርግ ነበረ። ከተአምራቶች መካከል አንዱ ነገር ለሰዎች ጥሩ ነገር ማድረግ። ለምሳሌ በጣም አይኑ ማየት የማይችል አንድ ሰው ነበረ። አስታወሳችሁት? ከዛ በኋላ ያንን ሰው ኢየሱስ ምን ብሎት ነበረ? ፈውሶት ነበር ወይም አድኖት ነበረ። ከዛ አይኑ በርቶለት ነበረ። እነዚህን ድንቅ ነገሮች ኢየሱስ ያደርግ ነበረ። ታዲያ አንድ ቀን ኢየሱስ እሱን የሚከተሉት 12 ሰዎች ነበሩ። ደቀ መዛሙርት ይባላሉ። ታዲያ እነዛን ደቀ መዛሙርት መካከል ሁለቱን ደቀ መዛሙርት እንደዚህ ያላቸው፣ እናንተ ሰዎች ከፊታችን አንድ መንደር አለ። ወደዛ መንደር ሂዱና አንዲት አህያ ወይም የአህያ ውርንጭላ ታገኛላችሁ። ታዲያ ያችን የአህያ ውርንጭላ ወደ እኔ ይዛችሁልኝ ነው። ታዲያ ስትመጡ አንዳንድ ሰዎች እናንተ ምን ታደርጋላችሁ ብለው ሲጠይቋችሁ እናንተ ለጌታችን ያስፈልገዋል ብላችሁ ያችን አህያ ይዛችሁልኝ ነው በማለት ኢየሱስ ክርስቶስ ተናገረ። ልጆችዬ ኢየሱስ ክርስቶስ እነዚህ ደቀ መዛሙርት አህያ እንደሚያገኙ እንዴት አወቀ? እንዴት ሊያውቅ ቻለ? ምክንያቱም ኢየሱስ እሱ አምላክ ወይም እግዚአብሔር ነበረ። ኢየሱስ ምን ነበር አልኳችሁ? እግዚአብሔር ወይም አምላክ ነበረ። አዎ ኢየሱስ ሁሉንም ነገር ፈጥሯል። ታዲያ እግዚአብሔር ከፈጠራቸው ነገሮች መካከል በሰማይ የሚበሩትን ወፎች፣ እስቲ ወፎች እንዴት ነው የሚበሩት? እስቲ አብረን ከወፎቹ ጋር እስቲ አብረን ንብረር። ከወፎቹ ጋር አብረን ንብረር። ወፎቹን ንቅደማቸው፣ ቶሎ ንብረር። አዎ እነዛን ወፎች ደግሞ ትንሽዬዎቹን በሰማይ የሚበሩት ምን ነበሩ ስማቸው? ትንሾቹ አበባ ላይ እርፍ ይላሉ። ቢራቢሮ አይደለ? ቢራቢሮንም የፈጠረው ማን ነው? እግዚአብሔር ነው። እግዚአብሔር ቢራቢሮን ፈጥሯል፣ አዋፋትን ፈጥሯል። ዛፎችን የፈጠረው ማን ነው? እግዚአብሔር ነው። ከሁሉም ደግሞ የተለየ አንተን፣ አንቺን፣ እኔን ሁሉንም ሰዎች የፈጠረው ማን ይመስላችኋል? እግዚአብሔር ነው። እግዚአብሔር በሰማይ በምድር ያሉትን ነገሮች በሙሉ ፈጥሯቸዋል። በጣም ደግሞ ልዩ በሆነ መልኩ አንቺንና እናንተን ፈጥሯቸዋል። እግዚአብሔር ፈጣሪ ነው ማለት ነው። እስቲ እግዚአብሔር እስቲ በሉ። እኔን ፈጥሮኛል። አዎ እግዚአብሔር እናንተን ፈጥሯቸዋል። እሱ ብቻ አይደለም፣ እግዚአብሔር ደግሞ እናንተን በጣም አድርጎ ይወዳችኋል። እግዚአብሔር ምን ያደርጋችኋል? ይወዳችኋል። እግዚአብሔር እናንተን በጣም ይወዳችኋል፣ በጣም ያፈቅራችኋል። መጽሐፍ ቅዱስ ምን እንደሚናገር ከመጽሐፍ ቅዱስ እኔ ያነብላችኋለሁ። በትንቢተ ኤርምያስ ምዕራፍ 31 ቁጥር 3 ላይ እንደዚህ ይላል፣ በዘላለም ፍቅር ወድጄሻለሁ ይላል። ይህን የሚናገረው እግዚአብሔር ነው። እግዚአብሔር ምን አለ? በዘላለም ፍቅር ወድጄሻለሁ አለ። በዘላለም ማለት ምን ማለት መሰላችሁ? በጣም የማያልቅ በጣም ትልቅና ሰፊ በሆነ ፍቅር እኛን ይወደናል ማለት ነው። የእግዚአብሔር ፍቅር ያልቃል እንዴ? አያልቅም። እኛን ሁልጊዜ ነው የሚያፈቅረን፣ ሁልጊዜ ነው የሚወደን። አዎ እግዚአብሔር የፍቅር አምላክ ነው።
እሱ ብቻ አይደለም፣ እግዚአብሔር ደግሞ ቅዱስ ነው። እስቲ እግዚአብሔር ቅዱስ ነው በሉ። እግዚአብሔር ቅዱስ ነው። አዎ እግዚአብሔር ቅዱስ ነው ማለት እግዚአብሔር ኃጢአትን ሰርቶ አያውቅም። ልጆችዬ እግዚአብሔር ዋሽቶ ያውቃል እንዴ? አያውቅም። እግዚአብሔር እሱ እውነት ያልሆነ ነገር ተናግሮ ያውቃል እንዴ? አያውቅም። እሱ ተሳስቶ ያውቃል እንዴ? አያውቅም። እግዚአብሔር ሁልጊዜ የሚያደርገው ትክክለኛ የሆነና ጥሩ የሆነ ነገር ነው። እግዚአብሔር ቅዱስ ነው ስንል ይህንን ማለታችን ነው። ታዲያ እግዚአብሔር እኛን እንደሚወደን መጽሐፍ ቅዱሳችን ያስተምረናል። መጽሐፍ ቅዱሳችን ቅድም እንዳነበብኩላችሁ በዘላለም ፍቅር ወድጄሻለሁ ይላል። እስቲ አንድ መዝሙር ስለ መጽሐፍ ቅዱስ የሚናገር አንድ መዝሙር አለ። መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። ይህን መዝሙር ታውቁታላችሁ? ስለዚህ አብረን በጣም ጮክ ባለ ድምፅ እንዘምረዋለን። ተዘጋጅታችኋል? ስለዚህ ይህን መዝሙር ለመዘመር 1 2 3 መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ መጽሐፍ ቅዱስን አምናለሁ፣ የእግዚአብሔር ቃል ነው። በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ በኢየሱስ አምናለሁ፣ የእግዚአብሔር ልጅ ነው። መጽሐፍ ቅዱስ የማ ቃል ነው? የእግዚአብሔር ቃል። አዎ ኢየሱስ ደግሞ የእግዚአብሔር ልጅ ነው። ታዲያ መጽሐፍ ቅዱስ እግዚአብሔር እኛን በጣም እንደሚወደን የሚያስተምረንን ትምህርት ማመን አለብን ማለት ነው። አዎ እግዚአብሔር ሁሉን ነገር ስለኛ ያውቃል። ኢየሱስም ገና ወደፊት የሚፈጠረውን ነገር ያውቅ ነበረ። በዛም ምክንያት ኢየሱስ ክርስቶስ ለደቀ መዛሙርቱ እንደዚህ ያላቸው፣ ከደቀ መዛሙርቱ መካከል ለሁለቱ ወደ ቀጣዩ መንደር ስትሄዱ አንዲት አህያ ታገኛላችሁ ብሎ ነግሯቸው ነበረ። ከዛም በኋላ ደቀ መዛሙርቱ እንዳሉት ከነዛ ሁለቱ ሰዎች መሄድ ጀመሩ። ከዛ ኢየሱስ እንዳላቸው አህያይቷን አገኟት። ልጆችዬ ኢየሱስ አህያይቷን ሊፈለጋት ለምን ይመስላችኋል? እስቲ አብረን ከታሪካችን አብረን እንመለከተዋለን። ታዲያ እነዛ ሁለቱ ደቀ መዛሙርት ወደ ተባሉበት ቦታ መሄድ ጀመሩ። ከዛ ሲሄዱ አህያይቷን ታስረው አገኟት። ከዛ በኋላ ኢየሱስ እንዳላቸው ያቺን የአህያ ውርንጭላ ወይም ትንሽዬዋን አህያ ከታሰረችበት መፍታት ጀመሩ። እስቲ አብረን አህያይቷን እንደምንፈታ አድርገን እናስመስል። ቶሎ ቶሎ እንፍታት። ኢየሱስ ይፈልጋታል፣ ኢየሱስ ይፈልጋታል አህያይቷን። ከዛ ፍትት አደረጓት። ከዛ በኋላ በዛ የተሰበሰቡት ሰዎች እነዛን ሁለቱን ሰዎች ተቆጧቸው። እናንተ አሏቸው። ከዛ በኋላ ደቀ መዛሙርቱ ዞር ወደ ሰዎቹ። ከዛ በኋላ እናንተ ማን ፈቅዶላችሁ ነው አህያይቷን የምትፈቷት በማለት ጠየቋቸው። ኢየሱስ ግን እንደዛ ብለው ሲጠይቋችሁ አንድ ነገር ትላላችሁ ብሏቸው ነበረ። እነሱም ትንሽ ፈራፈራሉና እንደዚህ አሉ። ለጌታችን ያስፈልገዋል፣ ጌታችን አህያይቷን ይፈልጋታል በማለት ነገሯቸው። ከዛ በኋላ ሰዎቹ አህያይቷን እንዳይወስዷት የከለከሏቸው ይመስላችኋል? አልከለከሏቸውም፣ ፈቀዱላቸው። ልክ ኢየሱስ እንደተናገረው ፈቅደውላቸው ነበረ። ስለዚህ እነዛ ሁለቱ ደቀ መዛሙርት ያቺን አህያ ይዘው ወደ ኢየሱስ ክርስቶስ ጋር ሄዱ። አዎ ከዛም በኋላ ኢየሱስ ክርስቶስ ጋር ይዘዋት መጡና አህያይቷ ላይ ኢየሱስ ክርስቶስ እንዲቀመጥባት አደጉ። ከዛ አህያይቷ ላይ ደቀ መዛሙርቱ የራሳቸውን ልብስ አደረጓትና ከዛ ኢየሱስ እዛ ላይ ቁጭ አለ። ከዛ በአህያይቷ ኢየሱስ ወደ ኢየሩሳሌም መሄድ ጀመረ። ልጆችዬ እናንተ አህያ ላይ ብትቀመጡ ትፈራላችሁ? አትፈሩም? አትፈሩም? አዎ ኢየሱስ ክርስቶስ እዛች አህያይቷ ላይ ቁጭ ብሎ ነበረ። ከዛ በኋላ በአህያይቷ መጓዝ ጀመረ። አህያይቷ ምንም አላለችም። እሷ ኢየሱስ ክርስቶስን አልጣለችውም ነበር፣ ወይም ደግሞ እሷ ያልሆነ እንቅስቃሴ አላሳየችም ነበረ። ለኢየሱስ ታዛው ነበር አህያይቷ። አያችሁ፣ ኢየሱስ ክርስቶስ በሁሉም ነገር ላይ ስልጣን አለው። ሁሉንም ነገር ማዘዝ ይችላል። ከዛ አህያይቷ ላይ ኢየሱስ በአህያይቷ ላይ ሆኖ በአህያይቷ ወደ ኢየሩሳሌም ሄደ። ወዴት ሄደ አልኳችሁ? አዎ እንዳትረሱ፣ ወዴት ሄደ አልኳችሁ? አዎ ከዛ በኋላ ወደ ኢየሩሳሌም ኢየሱስ ክርስቶስ ሲደርስ በጣም ብዙ ሰዎች ኢየሱስን በአህያ ላይ ተቀምጠው አዩት። የኢየሩሳሌም ሰዎች
ከዛ በኋላ ምን አረጉ መሰላችሁ? በጣም የነሱን ልብስ መሬት ላይ እያነጠፉ ኢየሱስ በልብሳቸው ላይ በአህያው እንዲሄድ አረጉ። ይሄም ያረጉበት ምክንያት ኢየሱስ እሱ ንጉስ እንደሆነ አውቀው ነበረ። ከዛ በአህያይቷ ላይ ኢየሱስ በእነሱ ልብስ ላይ መሄድ ጀመረ። እሱ ብቻ እንዳይመስላችሁ ልክ የዛፍ ዘንባባ የሚባል ዛፍ ታውቃላችሁ? በጣም ትልልቅ ቅጠሎች ያሉት ነው። ከዛ እሱን ይዘው ሆሳዕና በጌታ ስም የሚመጣ የተባረከ ነው እያሉ ኢየሱስ ክርስቶስን በዝማሬ ማመስገን ጀመሩ። ኢየሱስ ክርስቶስ ይህን ነገር ይመለከት ነበር። ከዛ በአህያይቷ ላይ ወደ ኢየሩሳሌም መቅረብ ጀመረ። በጣም ብዙ ሰዎች ኢየሱስ ክርስቶስ ንጉስ እንደሆነ ገብቷቸው ስለነበረ ዘንባባና ልብስ አንጥፈውለት ነበረ ማለት ነው። ከዛም ያንን ዘንባባ እያውለበለቡ ሆሳዕና ይሉት ነበረ። ሆሳዕና ማለት ምን ማለት መሰላችሁ? አዳኝ እንደማለት ነው፣ ወይም አድነን እንደማለት ነው። ከዛው ያንን ዘንባባ እንደዚህ እያውለበለቡ ኢየሱስን ማመስገን ጀመሩ። እስቲ አብረን እኛም ከነሱ ጋር እንደዚህ እያረግን ኢየሱስ ክርስቶስን እንደምናመሰግን እናስመስል ከነሱ ጋር። አዎ በመጨረሻም ኢየሱስ ኢየሩሳሌም ደረሰ። ኢየሩሳሌም ያሉ ሰዎች በጣም ጥሩ አድርገው ተቀበሉት። እሱ ንጉስ እንደሆነ ገብቷቸው ነበር። ልጆችዬ ኢየሱስ ንጉስ እንደሆነ ታውቃላችሁ? በጣም አሪፍ። ኢየሱስ እሱ ንጉስ ነው። ከዛም በኋላ ሰዎቹ ሆሳዕና ሆሳዕና እያሉ ሲያመሰግኑት በዛ ቦታ የነበሩ አንዳንድ የሃይማኖት መምህራን በጣም ተናደዱ። ብለውም ኢየሱስን ማየት ጀመሩት። በጣም በንዴት። እናንተ ስትናደዱ እንዴት ነው የምትሉት? እንዴት ነው? እስቲ ያሳዩ የተናደደ ፊታችሁን። እስቲ ያሳዩ የተናደደ ፊታችሁን። በጣም ስትናደዱ እንዴት ነው የምትሉት አይደለ? አዎ በዛ ቦታ የነበሩ ሰዎች የሕግ መምህራን ኢየሱስ ላይ ተናደዱበትና እንደዚህ አሉት። ኢየሱስ አሉት እነዚህ ሰዎች ዝም እንዲሉ ንገራቸው በማለት በቁጣ ነገሩት። ኢየሱስ ግን እንደዚህ ያላቸው እነሱ የሚሰሩት ነገር ትክክል እንደሆነ ነገራቸው፣ ወይም ትክክል እንደሆነ ተናገረ። ኢየሱስ ክርስቶስን ያላመኑ የሕግ መምህራን በጣም ተናደዱበት። አዎ አንዳንድ ሰዎች ኢየሱስን አያምኑትም። ልጆችዬ እናንተ ግን ኢየሱስን አምናችሁታል? ታምኑበታላችሁ? አዎ ኢየሱስን አለማመንና ኢየሱስ ክርስቶስን ይሰድቡትና እሱን ደግሞ በጣም ይጠሉት ነበር እነዛ የሕግ መምህራን። ያ ኃጢአት ይባላል። ምን ይባላል? ኃጢአት ይባላል። እስቲ እኔ የምለውን እናንተ ትላላችሁ። ኃጢአት ማለት በአእምሮአችን የምናስበው፣ በአንደበታችን የምንናገረው፣ መላው አካላችንን ተጠቅመን የምናደርገው እግዚአብሔርን የማያስደስት ነገር ኃጢአት ይባላል። አዎ ልጆችዬ እናንተ በአእምሮአችሁ የምታስቡት ኃጢአት ልትሰሩ ትችላላችሁ። ለምሳሌ የጓደኛችሁን እስክሪብቶ ለመውሰድ የምታስቡ ከሆነ ቆይ ቀስ ብዬ የጓደኛዬን እስክሪብቶ ቀስ ብዬ ወስድባታለሁ ብላችሁ የምታስቡ ከሆነ ኃጢአት እየሰራችሁ ነው። እሱ ብቻ አይደለም። እናንተ በአንደበታችሁ የምትሳደቡ ከሆነ፣ ሰዎችን ምራቅ የምትታፉ ከሆነ ሰዎች ልጆች ላይ ያ ሁሉ ምንድነው? ኃጢአት ነው። አያችሁ? ኃጢአት በአእምሮአችን የምናስበው ሊሆን ይችላል፣ በአንደበታችን የምንናገረው ሊሆን ይችላል። እሱ ብቻ አይደለም ልጆችዬ፣ ዘፈን መስፈንም ኃጢአት ነው አይደለ? አዎ እኛ ለእግዚአብሔር መዘመር አለብን እንጂ መዝፈን አለብን እንዴ? እስቲ እኔ ምለውን ትላላችሁ። እኔ እስቲ በሉ። እኔ አልዘፍንም፣ ለእግዚአብሔር እዘምራለሁ። አዎ እናንተ ዘፈን የምትዘፍኑ ከሆነም ኃጢአት እያደረጋችሁ ነው ማለት ነው። ስለዚህ ኃጢአት እኛን ከእግዚአብሔር ጋር ያለያየናል። እስቲ ከእግዚአብሔር መለየት የማይፈልግ እኔ አልፈልግም። ለምሳሌ ከእግዚአብሔር መለየት አልፈልግም። አትፈልጉም አይደለ? አዎ። ስለዚህ ኃጢአት እናንተን ከማን ይለያችኋል?
ከእግዚአብሔር ይለያችኋል። እስቲ መጽሐፍ ቅዱስ ምን እንደሚናገር አነብላችኋለሁ። ሮሜ ምዕራፍ 3 ቁጥር 23 ሁሉ ኃጢአትን ሰርተዋልና ይላል። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ማለት አንተ፣ አንቺ፣ እኔ፣ ሁሉም ሰው ምን ሰርቷል? ኃጢአት ሰርቷል። ስለዚህ በኃጢአታችን ምክንያት ከማን ልንለይ ነው ማለት ነው? ከእግዚአብሔር ልንለይ ነው። ግን እኛ ከእግዚአብሔር እንዳንለይ ኢየሱስ ክርስቶስ ወደዚህ ምድር መጥቷል። ታዲያ በዚህ ቦታ የነበሩ አንዳንድ የሕግ አስተማሪዎችና የሃይማኖት መምህራን ኢየሱስ ክርስቶስ ላይ ዝም እንዲሉ አርጋቸው፣ እነዚህን ሰዎች ዝም እንዲሉ አርጋቸው እያሉ ኢየሱስን ተናግረውት ነበረ። ኢየሱስ ክርስቶስ ግን እነሱ የሚያደርጉት ልክ እንደሆነ ተናግሮ ነበረ። ከዛም በኋላ ኢየሱስ ከዚህ ጊዜ በኋላ ወደ ቤተ መቅደስ ሄደ። ኢየሱስ ልጆች፣ ቤተ መቅደስ ማለት በዛ ዘመን ሰዎች እግዚአብሔርን የሚያመሰግኑበት፣ በዝማሬ የሚያመሰግኑበት፣ የእግዚአብሔርን ደግሞ ሕግ ልክ እንደናንተ ቁጭ ብለው የሚማሩበት ቤት ነው ቤተ መቅደስ ማለት። ከዛ ኢየሱስ ወደ ቤተ መቅደስ ሲገባ አንዳንድ ሰዎች በዛ ቤተ መቅደስ ውስጥ ያልተፈቀደ ነገር ሲያደርጉ አያቸው። ምን እንደሚያደርጉ ታውቃላችሁ? ብዙ የሚሸጡ በጎች፣ እርግቦች ይዘው በዛ ቦታ ልክ እንደ ሱቅ ንግድ ይነግዱ ነበረ ወይም ይሸጡ ነበር። ኢየሱስ ክርስቶስ አያቸው፣ በጣም አዘነ ኢየሱስ። ምክንያቱም ቤተ መቅደሱ እግዚአብሔር የሚመለክበት፣ ጸሎት የሚደረግበት፣ የእግዚአብሔር ቃል ሰዎች የሚማሩበት እንጂ ምንም ያደርጉበት አልነበረም። የሚነግዱበት ሱቅ አልነበረም። ስለዚህ ኢየሱስ በጣም አዘነ። ይሄ ኃጢአት ነበረ። ከዛም ኢየሱስ ክርስቶስ እንደዚህ ያደረገ፣ እነሱ የሚነግዱበትን ገንዘባቸውን፣ ጠረጴዛቸውን ግልብጥ አደረገው። ከዛ በኋላ ሁሉንም በአለንጋ አዘጋጀና ወይም ደግሞ መግረፊያ አዘጋጀና ሁሉንም ከብቶች ወይም ሁሉንም በጎች ከቤተ መቅደስ እየገረፈ አባረራቸው። ከዛ ኢየሱስ እንደዚህ አለ፣ ቤቴ የጸሎት ቤት ይባላል፣ እናንተ ግን ሱቅ አረጋችሁት፣ የኃጢአተኞች ሱቅ አረጋችሁት፣ ይሄ ጥሩ አይደለም በማለት ኢየሱስ ክርስቶስ ተቆጣ። አያችሁ፣ ኢየሱስ ክርስቶስ እሱ አዝኖባቸው ነበረ። በእኛም ኃጢአት ኢየሱስ ክርስቶስ ያዝናል። አንዳንድ ጊዜ እናንተ ጓደኞቻችሁን ኃጢአት የምትሰሩ ወይም ደግሞ ጓደኞቻችሁን ሆን ብላችሁ የምትገፈትሯቸው ከሆነ፣ በጓደኞቻችሁ ላይ ምራቅ የምትታፉ ከሆነ፣ ዘፈን የምትዘፍኑ ከሆነ ኢየሱስ በጣም ያዝናል። ኢየሱስ ሲያዝን እናንተ ትፈልጋላችሁ? አዎ። ስለዚህ ኢየሱስ ክርስቶስ እንዳያዝን ማድረግ አለባችሁ። ኢየሱስን መታዘዝ፣ ደግሞ ለወላጆቻችሁ መታዘዝ ይኖርባችኋል ማለት ነው። ኢየሱስ ክርስቶስ አዝኖባቸው ነበር በእነዚህም ሰዎች ማለት ነው። ከዛም በኋላ ኢየሱስ እነዛን ሰዎች በሙሉ ከቤተ መቅደስ አስወጥቷቸው ነበረ። አዎ፣ ኢየሱስ ክርስቶስ እሱ ኃጢአተኞችን ተቆጥቶ ነበረ። ነገር ግን ኢየሱስ ለሰው ልጆች ኃጢአት በሙሉ በመስቀል ላይ ደግሞ ሞቶ ነበር አይደለ ልጆችዬ? ኢየሱስ ክርስቶስ በመስቀል ላይ ሞቷል። ኢየሱስ ስለኛ፣ ስለ አንተ፣ ስለ አንቺ ኃጢአት በመስቀል ላይ ሞቶ ነበረ። መጽሐፍ ቅዱሳችን ምን እንደሚናገር ከመጽሐፍ ቅዱሴ ያነብላችኋለሁ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ምን አለ ይላል? ተነሳ ይላል። ኢየሱስ ክርስቶስ ሞቶ አልቀረም። በአንደኛው ቀን ተነሳ እንዴ? በአንደኛው ቀን ተነስቷል። በሁለተኛው ቀን ተነስቷል። በሶስተኛው ቀን ተነስቷል። አዎ፣ ኢየሱስ በሶስተኛው ቀን ሞትን ድል አድርጎ ተነስቷል። አሁን ኢየሱስ ክርስቶስ የሚገኘው በሰማይ ነው፣ በመንግስተ ሰማያት። ታዲያ በዛ እንደ ንጉሥ እየገዛ ይገኛል። ታዲያ ልጆችዬ ኢየሱስ ክርስቶስ ያንተን፣ ያንቺን፣ የኔን ኃጢአት በመስቀል ላይ ተሸክሞ ነበረ። ኢየሱስ በመስቀል ላይ ለእኛ ኃጢአት ሞቶ ነበረ። ታዲያ ኢየሱስ ክርስቶስ እሱ ለኃጢአታችን ዋጋ ከፈለልን ማለት ነው። ነገር ግን እሱ ቅድም እንደነገርኳችሁ ሞቶ አልቀረም። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። ታዲያ ይሄ ኢየሱስ ክርስቶስ የእኛን ኃጢአት በመስቀል ላይ ተሸክሞ ነበር የሞተው። ታዲያ በዛ ቤተ መቅደስ ውስጥ ኃጢአት ሲሰሩ የነበሩትን ሰዎች በሙሉ ከቤተ መቅደስ አስወጣቸው። ከዛም በኋላ በዛ ቤተ መቅደስ ኢየሱስ ማስተማር ጀመረ።
ታዲያ ብዙ ሰዎችንም ደግሞ መፈወስ ጀምሮ ነበረ። በጣም ብዙ ህመም የነበረባቸው ሰዎች ወደ ኢየሱስ ክርስቶስ ይመጡ ነበረ። ኢየሱስ ክርስቶስም ሁሉንም ሰዎች ምን ያደርጋቸው ነበር? ይፈውሳቸው ነበረ። መራመድ የማይችሉትን መራመድ እንዲችሉ ያደርጋቸው ነበረ። እንዲሁም ደግሞ በጣም አይናቸው ማየት ያልቻለውን ደግሞ አይናቸውን ያበራላቸው ነበረ። ብዙ ተአምራትን ኢየሱስ ያደርግ ነበረ። ኢየሱስ ክርስቶስ እሱ አዳኝ እንደሆነ ለሰዎች ያስተምር ነበር። ኢየሱስ እውነትም እሱ አዳኝ የሆነ አምላክ ነው። ልጆችዬ ኢየሱስ ክርስቶስ የኛን ኃጢአት ሊያድንና የኛን ኃጢአት ለኛ ኃጢአት በመስቀል ላይ ለመሞት ወደዚህ ምድር መጥቷል። ኢየሱስ ወደዚህ ምድር የመጣው ታምራትን ለማድረግ ብቻ አይደለም፣ ግን ለኛ ኃጢአት በመስቀል ላይ ሊሞት ነው። ታዲያ በዚህም ሆነ ይህን ፕሮግራም በቴሌቪዥን ፕሮግራም የምትከታተሉ ልጆች ለሁላችንም ኢየሱስ ክርስቶስ በመስቀል ላይ ሞቶልናል። ታዲያ እኛ ምን ማድረግ አለብን? ኢየሱስን ማመን አለብን። ኢየሱስን ምን ማድረግ አለብን? ማመን አለብን። ታዲያ መጽሐፍ ቅዱሳችን ኢየሱስን ካመንን ምን አይነት ነገር እንደሚሆንልን መጽሐፍ ቅዱሳችን ይናገራል። እሱን ከመጽሐፍ ቅዱስ ያነብላችኋለሁ። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት ማለት የራሳቸው ላደረጉት የግላቸው ላደረጉት ማለት ነው። ኢየሱስ ክርስቶስ አንተ ለኃጢአቴ ሞተህልኛል፣ ስለዚህ አምንብሃለሁ ላሉት በሙሉ የእግዚአብሔር ልጆች የመሆንን መብት ወይም ስልጣን ሰጣቸው ብሎ ይህ መጽሐፍ ቅዱስ ይናገራል። ስለዚህ አሁን ሁላችንም አንገታችንን ዝቅ አድርገን አይናችንን ጨፍነን እንጸልያለን። ሁላችንም አይናችንን ጨፍነን አንገታችንን ዝቅ አድርገን እንጸልያለን። ስለዚህ አሁን እናንተ በኢየሱስ ክርስቶስ ማመን የምትፈልጉ ልጆች ካላችሁ እኔ የምለውን ጸሎት ከኔ በኋላ እኔ የምለውን ትከተላላችሁ ማለት ነው። እግዚአብሔር ሆይ አመሰግናለሁ፣ እኔ ኃጢአትን ሰርቻለሁ፣ በኃጢአቴ ምክንያት ካንተ መለየት አልፈልግም። ኢየሱስ ሆይ ለኔ ኃጢአት እንደ ሞትክልኝ አምናለሁ፣ እቀበላለሁ። ልጅህ አርገኝ በኢየሱስ ስም አሜን። ታዲያ ይህን ጸሎት ከልባችሁ ጸልያችሁ ከሆነ እናንተ አሁን የማን ልጆች ሆናችኋል? የእግዚአብሔር ልጆች ሆናችኋል።